ታስፈራላችሁ። እግዚአብሔር ይመስገን። ሞገስ ያለበት እንደዚህ ነው። ሃሌሉያ። እንግዲህ ለጌታ ከሆነ በጭበጫ ታርጉ በደንብ አጨብጭቡ። ሃሌሉያ። ስለባረክ እሱ ነው ሞገስ የሚሰጠው። በላን ወፈርን፣ አረ ደግሞ ቀንሱ፣ በዚህ ቀነሳል፣ ያይ ቀነሳል ያለ መከራችንን አየን። ያው ነው ስጋ ወፈረም ቀነሰም ያው ነው። ሞገስን የሚሰጠው እሱ ነው። ሃሌሉያ። እኔ ገባኝ። በቃ በዘመኔ ያየሁት ነገር ካለርሱ ምንም ነገር ከንቱ ነው። እና ስለዚህ ዛሬ በእግዚአብሔር ቤት ኖረን እንዲሁ የጮንባቸው ነገሮች ያልተመለሱ መስሎን ያኮረፍን ሰዎች ብንኖር ጠንቀቅ ማለት ያስፈልጋል። እሱ ጊዜ አለው። እሱ ጊዜ ማንም ጣልቃ ሊገባ አይችልም። ደግሞ ማንንም ተጠቅሞ ተገልግሎ የሚጥልም አምላክ አይደለም። በእውነት ስሙ ለዘላለም ይባረክ። አሁን ይገባዋል ጭብጨባ። ሃሌሉያ። ክብር ለእርሱ ይሁን። እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። ዛሬ እዚህ መቆም ሐሳብም አልነበረኝም፣ ሌላ ቦታ ነበርኩ። እግዚአብሔር ግን እንዴት አሽልኮ እዚህ ጋር እንዳቆመኝ አላውቅም። ግን ስመጣ ያለ መልእክት ግን አልመጣሁም። እኔ 1 2 3 ብዬ መሰብከው ስብከት የለኝም፣ ግን አንድ የተሰጠኝ መልእክት አለ። እሱን አስተላልፌ ነው የሚሄደው። ስለዚህ ሁላችንም ለእግዚአብሔር ቃል ክብር እንቆምና ቃሉን አንብበን ከዛ እንጸልያለን። የምናነበው የመጽሐፍ ቅዱስ ክፍል ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 15 እስከ 20 ድረስ ያለውን ይሆናል። ኤፌሶን 5 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። አሜን። ሃሌሉያ። ጸልያለን። አመስግኑ፣ አመስግኑ፣ ስለ ሁሉ አመስግኑ። ስለተላከላችሁ መልእክት አመስግኑ። ስለምትኖሩበት ኑሮ አመስግኑ። አሁን ጊዜው የእናንተ ስለሆነ አመስግኑ። ሃሌሉያ። እናመሰግንሃለን እግዚአብሔር ሆይ ዛሬ ደግሞ እንደ ፈቃድ ስለሰበሰብከን። በዚህ ስፍራ ደግሞ በአንተ ዘንድ ድንገት የሚባል ነገር የለም። አንድ ነፍስ ካላንተ ፈቃድ አልተገኘችም። ከዛ ነፍስ ጉዳይ አለህ አንተ። አቤቱ የዘላለም አምላክ እግዚአብሔር ሆይ ፕሮግራም ስለተዘጋጀም አይደለም፣ የምትናገረውን የማታጣ ልጆችን በምን መንገድ እንደምታገኝ የምታውቅ አንድም ቀን ተሳስተ የማታውቅ ጌታ እናመሰግንሃለን። ክብር ሁሉ ላንተ ይሁን፣ እልልታ ላንተ ይሁን፣ ጭብጨባ ላንተ ይሁን። ጌታ እንወድሃለን። የኔ ጌታ አከበርከን፣ እናከብራለን። የኔ ጌታ ወደድከን፣ እንወድሃለን። የኔ ጌታ ልጆች አደረከን፣ እንገዛልሃለን፣ እንገዛልሃለን። ቤታችን ይገዛልህ፣ ትዳራችን ይገዛልህ፣ ፍሬዎቻችን ይገዙልህ፣ ዓለም ሁሉ ትገዛልህ። ይገባሃል፣ ይገባሃል አንተ። ክብር ሁሉ ላንተ ይሁን። ሃሌሉያ። ክብር ላንተ ይሁን። ተመስገን የኔ ጌታ። አነጋገር ታውቃለህ፣ አደራረግ ታውቃለህ፣ አሰራር ታውቃለህ፣ እንዴት የሰው ልብ እንደምትነካ ታውቃለህ። ዛሬ ሳይነኩ አይውጡ፣ ከቃል ጋር ሳይገናኙ አይውጡ፣ ከአጀንዳ ጋር ሳይነካኩ አይውጡ፣ ፈቃድን ሳይረዱ አይውጡ። እጃችሁን ብድግ አድርጉ። በዚህ ጉባኤ ላይ የተላከ በቅርብ በሩቅ ሆኖ የሚሰራ በተለያየ መንገድ የሚከተለን አውሬ በኢየሱስ ስም ወገቡ ይወጋ፣ በኢየሱስ ስም ይወጋ። ሐሳቡን አንስቶም ተብሎ እንደተጻፈ በየትኛውም መንገድ የሚያደባ በረከታችንን የሚነጥቅ የተላከልንን አጀንዳ የሚገለባብጥ በኢየሱስ ስም ይመታ። አድካሚ
ያደረገ የኢትዮጵያ ውድቀት የሚመኝ የቅዱሳን ጉልበት እንዲደክም አንድነት እንዳይኖር ፍቅር እንዲጠፋ የሚሰራ አውሬ በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። አንሱ እጃችሁን በደንብ አድርጋችሁ። በኢትዮጵያ ላይ የተነሳ ይመጣ። እኛ ከሰው ጋር ጉዳይ የለንም፣ የሰው አይደለም። ነገር ግን ያን ክፉን መተዋለን። ከሩቅ ምድር ተነጣጥሮ የሚመጣ በምድራችን እየተለኮሰ የሚሰራ ገዳይ መንፈስ ይመታ። ደም አፍሳሽ መንፈስ ይመታ። በኢየሱስ ስም የጥላቻ አውሬ ይመታ። ከምድራችን ላይ ይመታ። ሰው ቃሉን እየሰማ እንዲደነዝዝ እየጸለየ የታከተ ሕይወት እንዲኖር የሚያደርግ በአደባባይ ሲሰደድ ወደ ጓዳ የሚገባ ዛሬ በኢየሱስ ስም ጠረግ ነው። በኢየሱስ ስም ጠረግ ነው። ይጠረግ 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 ይጠረግ። ሰርቶ መና፣ ለፍቶ መና፣ ጸልዮ መና የሚያደርግ በኢየሱስ ስም ብኩን የሚያደርግ በኢየሱስ ስም ይነሳ። ከነጋዴዎቻችን ላይ ይነሳ። ከገበሬዎቻችን ላይ ይነሳ። ከእያንዳንዱ ቢሮ ይነሳ። ከቤተ መንግስቱ ይመታ። አንስተውም ዛሬ ብዙ ጥለናል፣ እንጥላለን ደግሞ። በኢየሱስ ስም ቼናቸው ይበጣጥስ። በኢየሱስ ስም ምክራቸው የፈረሰ ይሆን። በኢየሱስ ስም ስብስባቸው ይበተን። የእግዚአብሔር እጅ ትውጣብን። የእግዚአብሔር ክንድ ይውጣብን። ሃሌሉያ። እናመሰግንሃለን። አሁን ሰዓቱን ተረከብ። እኔን ባሪያህን አግዘኝ። ልጆችንም ልባቸውን ክፈት። በነገር ሁሉ ስም ይባረክ። ክበሩ። ጌታ ይባርካችሁ። የመልእክቴ ርዕስ ይሄ ነው። ዘመኑ የእናንተ ነው። አሜን በሏ። የሚል እንዳይኖር እንዳያርፍበት። እኔ መልእክት ነው ይዤ የመጣሁት፣ ስብከት አይደለም፣ ስብከት አይደለም። እዚህ ቤተ ክርስቲያን መድረኳ ላይ ባልቆምም ግን በጣም ነው ማቃት ከልጅነቴ ጀምሮ እና ብዙ ትልልቅ ዝማሬዎችን አውጥተዋልና አንተ የመራህን እዚህ ደርሰናል፣ በክፉም በደጉም ተከልለናል። የነገውን ደግሞ አንተ ታውቃለህ። በድል በተአምራት ታኖረናለህ፣ ታከርመናለህ። ሃሌሉያ ሃሌሉያ። እጃችን ያለው ጥቂት ዱቄት ነው፣ ጥቂት ዘይት ነው። እሱን በልተን ሃሌሉያ አንተን ማየት ነው። እናንተ ጌታ ምን ይሳንሃል? ሃሌሉያ። የዕውር ዓይን ይበራል፣ በሽተኛ ይፈወሳል፣ ሽባ ይተረተራል፣ የሕይወት ዕውርነት ይበራል። የሚታየውን ማየት አለመቻል፣ እግዚአብሔር የከፈተውን በር ማየት አለመቻል፣ ሁል ጊዜ በእፍኝ ውስጥ ባለችው ዱቄት ብቻ እየተመኩ መኖር። ዛሬ ግን ጌታ እንዲህ አለ፣ አሻግራለሁ። እንዲህ አለ፣ አሻግራለሁ። ሃሌሉያ። ይሄ የአንድ ባለስልጣን ቃል አይደለም። ባለስልጣኖቻችሁን አሉ፣ እግዚአብሔር ይባርካቸው። እነሱ አላኩኝም፣ የሰማዩ ጌታ ላከኝ። ሃሌሉያ። በምንም ውስጥ እንሁን እፉኝትን እፍኝ ብቻ ይዘን ሊሆን ይችላል። ዛሬ ግን ጠላት በብዙ መንገድ እየመጣ እንዲህ ይላል፣ አትሻገሪም። ብትሻገርም እኮ ምን ዋጋ አለው? ያንተ ህይወት እኮ ልፍ አይልም ይላል። ያቺን መበለት ያሻገረ ጌታ ተረት ተረት አይደለም የምንዘምረው፣ ተረት ተረት አይደለም የምናወራው። ዛሬም አቅም አለው፣ ዛሬም ኃይል አለው። የኢትዮጵያ አምላክ ኃይል አለው። እንሻገራለን በሉ እስቲ። አልቀርም እኔ
ጥቂቷ ቀናት የመማሪያ ጊዜ ከጌታ ጋር ነገሮችን ማስተካከልበት ጊዜ ወደ 2019 በድል ይሻገራለን። ሃሌሉያ ስሙ ብሩክ ይሁን። ሃሌሉያ እንደዚህ ገባኝ ኢየሱስ እንደዚህ ገባኝ። እንዱ ቤት በጣም ዓለም ያለችውን ያስቀመጠችው ክራይቴሪያ ጋር ባንደርስም ምናልባት እኛው የምናልፍበት እንኳን መከራ ችግር የምንገፋቸው ብዙ ነገሮች ጸልየን ያልተመለሱ ነገሮች ቢኖሩም እንኳን በሰማይ በምድር ስልጣን ያለው በምድር ሁሉ ያለው ሐሳብ በፊቱ እንደገባ ጠብታ የሆነ እርሱ ነው ያለው አሻግራለሁ። ሃሌሉያ ደስ አይልም? ቤተ ክርስቲያን ደስ ይበላት። ደስ ይበላችሁ። ወኪል ካላችሁ ደስ ይበላችሁ። እዚህ ያላችሁ ተአምራት ይሆናል። በአካባቢው ላይ ተአምራት ይሆናል። ሃሌሉያ እኔ እንደዚህ የገባኝ እዚህ ስትመጣ ያለ ምክንያት የምትመጡ እንዳልሆነ ይገባኛል። በእግሮቻችሁ በረገጡበት ቦታ ሁሉ የእግዚአብሔር እሳት አብሮ ይገባል። ሃሌሉያ እንደዚህ ነው። ደስ ይበላችሁ። የምናመልከው ጌታ ኖረ አልኖረ፣ ሞላ አልሞላ፣ አገኘን አጣን፣ ተሳካ አልተሳካ፣ ጤና ሆነን ታመምን፣ እሱ ግን ጌታ ነው። ሃሌሉያ ተገዳዳሪ የለውም። እሱ የከፈተውን በር የሚዘጋ የለም። የለም በሉ እስቲ። በውጪ ላይ አለ የሚል ቢኖር የለም በሉ። የለም በሉ። በር የሚዘጋ የለም። የተጓደኑት አይከለክሉትም። ግን አሁን እንዲህ ያለ ጌታ ጊዜ ሰጠኋችሁ። እንደገና ጊዜ ሰጠው። እንደገና ሲዝን ሰጠውሽ። ሲዝን ወይ ጊዜ የሚባለው ነገር ሁል ጊዜ የሚመጣ አይደለም። የሆነ ሰዓት ላይ ይመጣል። በዛ በተፈለግነው ሰዓት ላይ በዛ ጉዳይ ላይ ፈጥነን እርምጃ ከወሰድን ስኬታማዎች እንሆናለን። ከተኛን፣ ከደነዘዝን፣ በተለያየ ነገር ከተያዝን እንከስራለን። ስሙ ወገኖቼ፣ ብዙዎቻችን እንጸልያለን እንጂ ብዙዎቻችን ነጠላችንን ይዘን እንሮጣለን እንጂ ብዙ ጉዳለን በውስጣችን። ብዙ የሸተቱ ነገሮች አሉ። እነሱ ነገሮች ደግሞ ከእግዚአብሔር ጋር አብረው የሚሄዱ አይደሉም። እዚህ መተን ነጠላችንን ልናራግብ እንችላለን። እግዚአብሔርን አናስደምሙ። ሰው ልታስደምሙ ትችላላችሁ። በየጊዜው በመገኘት እሷን የመሰለ ጸሎተኛ፣ እሱን የመሰለ እግዚአብሔርን አታስደምሚው። መስተካከል የሚገባው ነገር ተስተካክሎ ዘመኑ የሰጠሽን ጊዜውን የሰጠሽን አምላክ እየተከተልሽ መስራት የሚገባሽን አውቀሽ መሄድ መቻል ድል ነው። ድል ነው። አንድ ጊዜ ዮሐንስ ወንጌል ምዕራፍ 4 ላይ ሄዳችሁ ስትመለከቱ ጌታችን ኢየሱስ ክርስቶስ ከጾመ ከጸለየ በኋላ የመስቀሉ ትልቁ ተራራ ከፊቱ ተቀምጦ እያለ ያንን በሚያስብበት ሰዓት ያ ክፉ ሰይጣን መጣና እንዲህ አለው፣ ምን ችግር አለ? አንተ የምትፈልገው እንትን አይደል? ክብር አይደል? ና ምን አድርግልኝ አለ። ና ምን አድርግልኝ አለ። በአቋራጭ ክብር፣ በአቋራጭ የምንፈልገውን ማግኘት፣ በአቋራጭ ያልተሰጠንን አፋፍ ማድረግ እና በጣም ጥሩ ነው። ምን ችግር አለው ታዲያ? ልበልጽግ እንጂ ምን ችግር አለው ታዲያ? ከፍ ልበል እንጂ ስልጣኑን ልቆናጠጠው እንጂ ከመጣማ በዚህ አላለም። እሱ ምን እያለ መከራው እያለ፣ ምን እያለ መስቀሉ እያለ፣ ምን እያለ የአባቱን ፈቃድ መፈጸም የሚባል ነገር እያለ እና ወገኖቼ እኛን ያስቸገረን ይሄ ነው። ከፊታችን ክብር፣ ከፊታችን ድል፣ ከፊታችን የምንረከባቸው ብዙ አጀንዳዎች እያሉ ነገር ግን በየመንገዱ ጠብ እያለን በተለያየ ነገር እየተሸነፍን በየጓዳችን እንገኛለን። የውሸት አይደለም። በዚህ መካከል በቀደም የሆነ ፕሮግራም ላይ ስሰብክ የሰሙ አሉ። ስለ አንድነት ነው የሰበኩትና ያንን መስበክ አሁን በዚህ ዘመን በጣም ከባድ ነው። ስለ አንድነት፣ ስለ ፍቅር መስበክ በኢትዮጵያ ውስጥ ብዙ የሚያዋጣም አጀንዳ አይደለም። አሜንም እንደማያስብል አውቃለሁ። ግን አጀንዳው ከሆነ ወደ ኋላ መሄድ አልችልም። እግዚአብሔር በሰጠን ሲዝን፣ እግዚአብሔር በሰጠን እድሜና ጊዜ ውስጥ ፈቃዱን ኖረን ማናልፍ ከሆነ አንዳች ነገር ጠብ ይላል ብላችሁ አታስቡ። ተንኮለኞች፣ ምቀኞች፣ ዘረኞች፣ ወገንተኞች፣ አድመኞች ካለ
መንፈስ ቅዱስ በሚነግረን መንገድ ሰብሰብ ማለት ያስፈልጋል። ዘመንሽን ልትፈጂ ትችያለሽ። ዘመንህን ልትፈጅ ትችላለህ። እንደማንም ባንተ ልትኖር ትችላለህ። የእግዚአብሔር ትልቁ የክብር አጀንዳ በእጅሽ ሳይገባ እድሜችን ፈፍተሽ አንድ ቀን እንደሚባለው ግባ ከመሬት ሲደረግ አፈር ነህና ወደ አፈር ትመለሳለህ። እሱ ነገር በጣም ያስደነግጠኛል። ሁሉ ጊዜ ቆሜ ስቀብር ነገ እኔ ተረኛ እንደሆንኩ አስባለሁ። ያቺ ግባ ከመሬት ከመምጣቷ በፊት ፈቃዱን ኖሬ በተሰጠኝ ጊዜና እድሜ ውስጥ ያለኝን አድርጌ ማለፍ እሱን ነው የምመኘው። ስሙ እናንተ ታላላቅ የእግዚአብሔር ሰራዊቶች፣ በቤቱ ረጅም እድሜ የቆጠራችሁ፣ ዛሬም በአደባባዩ ያላችሁ፣ ዛሬም እግዚአብሔር እንዲህ ይላችኋል፣ ጊዜው የእናንተ ነው። ጊዜው የእናንተ ነው። ስለዚህ በየመንገድ የሚያስጥላችሁ አይኑር። ጌታ ኢየሱስ በመንገድ ላይ አልቆመም ና አለና ፊቱን ወደ መስቀሉ አዞረ። ፊቱን ወደ መከራው አዞረ። የመጣበትን ዓላማ ያውቃል። ዓላማችንን ምን ሰዎች ቆም ብለን እናስብ። በየመንገዱ ምንጣላ ይቅርታ ማድረግ የሚያቅተን ዛሬ እኮ ክርስቲያንን ማስታረቅ አደጋ በሆነበት እናንተ ትልልቆች አይደላችሁ? በአደባባይ ያጋባን በጀርባ ልጆቻችን በመፋታት በፍርድ ቤት በፐርሰንት የኛ የወንጌል አማኞች የፍቺ ቁጥር ለመስማት የሚሰቀጥጥ ምንድነው የምትመክሩት? ልጆቻችሁ ምንድነው የምትመክሩት? ለወጣቱ ለመሆኑ የሚወጣችሁ ነገር አለ? ያዕቆብ እንዲህ አለ። አንድ ጊዜ ልጆቹን ሰበሰበና እንዲህ አላቸው፣ ኑ በኋለኛው ዘመን የሚያገኛችሁን ነገር ልምከራችሁ። ኑ ልንገራችሁ። እያንዳንዱን እንዴት አድርጎ እንዳስቀመጠ ታውቃላችሁ። መዘርዘር አያስፈልገኝም። ዛሬ ለመሆኑ የሚገባ ምክር መምከር የሚችል ሰው አለ? ደፋር አትበሉኝ። ብዙ ነገር ስለምሰማ ነው። ብዙ የሚያስደነግጥ ነገር በምድራችን ላይ የምናየው የምድራችን ጉስቁልና አሁን የምንሰማውና የምናየው በሲዝናችን ያልተጠቀምን ደካሞች ስለበዛን ነው። ለስሙ ቸርች ሞልተን ቃሉን ለመስማት ለመዘመርም መድረክ ላይ ቆመን ለመስበክም አንደኞች ልንሆን እንችላለን። እዚህ ቁጭ ብለን በሌላው አቅጣጫ ከተንኮል ጋር የምንተባበር በጣም ብዙ ሰዎች አሉ። ማን ይንገረን? አይበቃንም መተካከክ፣ አይበቃንም ይሆንላል፣ ይሻገራል፣ እንዲሆናል። የኛ ጌታ ያሻግራል፣ የኛ ጌታ ያደርጋል። ግን ከውሸተኞች ጋር አይቆምም፣ ከዘረኞች ጋር አይቆምም። እኔ ቅድም ተናግሬያለሁ። ድቅድቅ ብላችሁ ብትሞሉ አታስደምሙትም። እናንተ ባትኖሩ ሌላ ህዝብ አለው፣ ያልተነካካ ህዝብ አለው፣ ለሌላው ያላጎበደደ ህዝብ አለው። ስለዚህ በተሰጠን ጊዜ በተሰጠን ዘመን ላይ የሚገባውን ህይወት መኖር እንደሚገባን እንዳንዘነጋ አደራ ልላችሁ እወዳለሁ። ከባድ ነው ወገኖቼ፣ ከባድ ነው። የምንኖረው ህይወት ከባድ ነው። በሱ በኩል ያልሆነልን አንዳች ነገር የለም። ኢየሱስ ሲናገር እንዲህ አለ፣ ያላደረገላችሁ ነገር ምን አለ? ገና አባታችሁ ከዛ ከጣዖት መንደር ከወጣበት ሰዓት አንስቶ በእያንዳንዱ መንገድ እግራችሁን እየተከተለ እያበዛ የሚያስፈልጋችሁን ነገር ሁሉ እያደረገ ከአብርሃም ይስሐቅ መጣ፣ ከይስሐቅ ያዕቆብ መጣ። ያዕቆብ በዛ ሰፋ፣ ጠላቶቹ ያዙት። በጠላቶቹ እጅ ሊተዋቸው አልፈለገም። ህዝቡ ወደ እግዚአብሔር ሲጮህ እግዚአብሔርም ሰማ፣ ስለ ህዝቡ ወረደ ይላል። እግዚአብሔር ስለ እናንተ ወርዷል። እግዚአብሔር ስለ አንቺ ወርዷል። ቢገባንም ባይገባንም ወርዷል። በዚህች ምድር ላይ የፈሰሰው እንባ፣ በዚህች ምድር ላይ የተከፈለው ዋጋ፣ በእናንተ የተጮኸው ጩኸት ያለ ዋጋ አይደለም። እግዚአብሔር ስለወረደ ኢትዮጵያ አሁንም አለች።
አላያችሁም እንዴ? ምን ነው በየመኪናው አደባባይ ከኛ የበለጡ እንቁላል የሚመስሉት መብራት ላይ ቆመው ሲለምኑ ሀገር ተበትኖ አላያችሁም እንዴ? እናንተ ከዚህ በላይ ምን ያስተምረናል? ከዚህ በላይ ምን ይመክረናል? እናንተ እግዚአብሔር ሰዎች ስሙ። እግዚአብሔር መመለሳችንን ነው የሚፈልገው። ማድረግ አቅቶት አይደለም። በሰጠን ጊዜ ተአምራት ማድረግ አቅቶት አይደለም። እንዴት አድርጎ ያድርግ? የለንም እኮ ስንጠራ ብቻ መተን ሻብራብ ማለት ነው። ስሙ። አደባባዩን ሁሉ ሰጣችሁ፣ ጠላቶቻችሁን አሸነፈላችሁ። መስፍን ጉቱ እንዲህ አለ፣ አታልፍም ብሎ ዘመረ። እነዛ አማሌቃውያን አታልፍም ሲሏቸው አምላካቸው ግን በበረዶ ድንጋይ ሌላውን እርስ በርስ እያጋጨ ወስዶ አሻገራቸው። ቃል እንደገባላቸው ያንን የገባላቸውን ዋርና ወተት የምታፈሰውን ምድር አስረከባቸው። ግን ሕግ ነበራቸው፣ ሕጋቸውን አልጠበቁም። ወደዛች ምድር በገባችሁ ጊዜ ከጠላቶቻችሁ ጋር አትሞዳሞዱ። ሕግ አላችሁ የምትተዳደሩበት፣ አምላክ አላችሁ የሚፈራ። እነሱ ግን አልጠበቁም። በየጓዳ ሽንቁር አበጁ። ጠላቶቻቸው ገቡባቸው፣ አሳገዷቸው። የጠላቶቻቸውን አማልክት አመለኩ። እግዚአብሔርም ተቆጣ እና ኢያሱ በመጨረሻ ሰዓት ላይ በመሄጃ ዕድሜ ላይ ቆሞ እንዲህ አለ፣ ትሰሙኛላችሁ፣ የምታደርጉትን ታስተውላላችሁ። እኔ ግን አንድ ነገር እነግራችኋለሁ። ከዚህ በኋላ የምታመልኩትን ዛሬ ምረጡ። እንደ ቀለድን አንኖርም። እንደዚህ እንደተወሻሸን አንኖርም። ምርጫ ይጠይቃል። ስለዚህ ምን ይሁን? የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን፣ እኔና ሕዝቤ ግን፣ እኔና ልጆቼ ግን እግዚአብሔርን እናመልካለን። ዛሬ ነው አምልኮ። እዚህ መሰብሰብ አይደለም። ስሙ፣ አምልኮ ቤተክርስቲያን መመላለስም አይደለም። ሁሌ ጮሃለሁ፣ ራሴንም ጭምር ነው የምናገረው፣ ማንንም አይደለም። አምልኮ እዚህ ጋር ጌጠኛ ልብስ ለብሶ መወዛወዝ አይደለም። ጥሩ ነው፣ እነሱ መጥፎች አይደሉም። እግዚአብሔርን የሚያስደምመው የውስጣችን እውነተኛ ማንነት ነው። የውስጥሽ እውነተኛ ማንነት፣ የፍቅር ሰው መሆንሽ፣ ክርስቶስን የሚከተል እውነተኛ ልብ አለ ወይ? ከዚህ ስንወጣ ወደ ድሮ ህይወታችን እየተመለስን ያስቸገርን አይደለንም። እኛ በትንሹ ቃለ ሕይወት ነኝ፣ መካነ ኢየሱስ ነኝ፣ እንትን የኛ ቸርች፣ የኛ ስብከት፣ የኛ ምን ሁሉ ባለቤት አለው። እባክህ ሁሉ ባለቤት አለው። እያንዳንዱ ቤተክርስቲያን ባለቤት አለው። እያንዳንዱ የጸጋ ስጦታ ባለቤት አለው። እያንዳንዱ ዝማሬ ባለቤት አለው። እያንዳንዱ ስብከት ባለቤት አለው። ከኛ የሆነ ምንም ነገር የለም። ስለዚህ ማንንም ልናስደምም እንችላለን፣ እሱን ግን ማስደመም አንችልም። ስለዚህ የምታመልኩትን ዛሬ ምረጡ። እግዚአብሔር የሚባል የሚፈራ አምላክ አለ። እግዚአብሔር በሰጣችሁ እድሜ፣ እግዚአብሔር በሲዝናችሁ ከእናንተ ጋር ተአምር እንዲያደርግ ከፈለጋችሁ፣ ምድር እንድትሻገር ከፈለጋችሁ፣ በምድር ላይ ወንጌል ከፍ እንዲል ከፈለጋችሁ፣ የሰላም ባንዲራ እንዲውለበለብ ከፈለጋችሁ ተመለሱ። ማን ይበለን? እኛ ማን ተመለሱ ይበለን? ነገ አኩርፈን ከቸርች እንቀራለን። ነገ አኩርፈን ከቤተ ክርስቲያን እንቀራለን። ማን ይናገረን? ግን የሚገርመው እግዚአብሔር ሲዝን ሲሰጥ፣ ጊዜ ሲሰጥ፣ እድሜ ሲሰጥ ከሰጠው ጋር አብሮ ይሰራል። ሃሌሉያ! እኔ ለእናንተ ዛሬ እንደ መልእክት ይዤ የመጣሁት ነገር ይሄ ነው። 2019 ለእናንተ በተአምራት የምትገለጡበት ዓመት። እግዚአብሔር ትልልቅ አጀንዳዎችን ይሰጣችኋል። እግዚአብሔር የማይነኩ ነገሮችን ያስነቃችኋል። ጌታ ሆይ ብለኸኛል ብዬ ነው የመጣሁት። እኔ አላውቅም ምን ሊሆን እንደሚችል፣ ግን በእናንተ ዘንድ የሚፈልጋቸው የተለያዩ አጀንዳዎች አሉት። እግዚአብሔር ይህንን አጀንዳ ለመፈጸም አብርሃም ጉድጓድ ቆፈረ አይደል? የቆፈረውን ጉድጓድ ምን አደረጉት? ደፈኑት። እንደገና ይስሐቅም ቆፈረ። ሲቆፍር ኤሴቅ ወጣች። ስለሷ ተከራከሩ። እንደገና ደፈኑ። እንደገና ትቷት አለፈ። አልፎ መሄድ የሚባል ነገር አለ። ሃሌሉያ! እንደገና ስጥና ለሷም ተከራከሩ። ከዛ በኋላ ምን መጣ? በልዋ ድምጻችሁን ከፍ አድርጉ። ረሆቦት ይሆናል።
ረሆቦት ላንቺም ይሆናል። ረሆቦት ላንተም ይሆናል። እንዴት እኔ አላውቀው፣ እሱ ግን ብሏል። ረሆቦት ይሆናል። 2019 ለምድራችን ረሆቦት ይሆናል። ለመሆኑ ችግር እያለ አዎ፣ ጦርነት እያለ አዎ፣ ይሄ ሁሉ ረሃብ እያለ አዎ፣ ይሄ አከራይ ተከራይ መከራ እያየ አዎ፣ የተናገረው ኢየሱስ ነው። ሃሌሉያ! ሺህ ምድር የምትታሰብበት በእግዚአብሔር ዘንድ እድልና እድሜ የተሰጣቸው ከሱ ጋር አብረው የሚሰሩ አጀንዳው የሆኑ እነርሱ በእርግጥ በእነሱ እግዚአብሔር ሺህ ምድር ያሻግራል። ሃሌሉያ! ስለዚህ ወገኖቼ በርቱ፣ በጌታ ባለው ጸጋ በርቱ። አንድ የሆነ ነገር ሲገጥማችሁ ቆማችሁ አትቅሩ። ስጥና ላይ ቆማችሁ አትቅሩ። ልንገራችሁ፣ ዛሬ ብዙ የሚገፋን ነገር አለ። አንዳንዴ እንዳንሻገር ብዙ በእኛ ላይ የሚሰራ ወገን ራሱ ሐዋርያ ጳውሎስ ብሎ የለ እንዴ? በወንድሞች ፍርሃት አላለም እንዴ? ለእርስ በርሳችን ሁሉ ፍርሃት ሆነናል እኮ ለእርስ በርሳችን። እንዶ ጸጋው ከሱ ለሚመጣው እዚህ ቆሞ የሚያገለግለው ላይ ቁጭ ብለን ከንፈር የምናሟጥጥ ነው። እንደዛው እንዳትቀሪ። ሐሜተኞች፣ ይሄ ከንፈራችን የእግዚአብሔር ነው። ይሄ ምላሳችን የእግዚአብሔር ነው። ቡና እስኪቀርብ ድረስ የሚባል አንድ አባባል አለ። ኑ እንሂድና አንቦጭቅ። በናዝሬቱ በጌታ በኢየሱስም ይመታ። ዘመናዊ በመሰለ መልኩ ሐሜትን የሚያበረታታ በትውልዱ መካከል የተገለበጠ ይሆን። በየትኛውም ሰው በምን አይነት መንገድ እግዚአብሔር ትውልዱን ይጠቀም። ምን ቸገረን? ያ ጉዳያችን ከቃሉ አይደል? ያመጣውን አክብረን መቀበል ግዴታችን። ስለዚህ ወገኖቼ አልፎ መሄድ የሚባል ነገር አለ። በዘመናችሁ በሚገጥማችሁ ነገር እንደ ኢየሱስ ክርስቶስ አልፋችሁ ካልሄዳችሁ፣ እንደ ይስሐቅ አልፋችሁ ካልሄዳችሁ ረሆቦት ጋር መድረስ አይቻልም። የከበረውን የመስቀሉን ትልቁን ሸክም ተሸክሞ ያንን ሁሉ ዋጋ ከፍሎ ሞቶ ሞትን ድል ነስቶ ዛሬ በአባቱ ቀኝ አለ። ነገ ለፍርድ ይመጣል። ብዙ ታዋቂዎች ሞተዋል። ብዙ ባለሀብቶች ሞተዋል፣ አልተነሱም። ኢየሱስ ግን ተነስቷል። በጭብጨባ በእልልታና አክብረው። መነሳት ብቻ አይደለም፣ ይመጣል። ሃሌሉያ! ይመጣል ኢየሱስ። በደጅ ነው ያለው ኢየሱስ። ዝናዬ ገነነ በዓለም ላይ መቼ ትመጣለህ ፊትህን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ። ሃሌሉያ! የእውነት ነው ወይ? የእውነት ናፍቀነዋል ወይ? መጥቶ ይገላግለን ወይ? አላለቀማ። ያልተጠናቀቀ ቤት ስራ አለብን። ያልተጠናቀቀ አደራ አለብን። ተግተን መስራት ስላቃተን፣ የሚገባውን መሮጥ ስላልቻልን የመምጣቱ ጉዳይ ዘገየ። እንዲመጣ ከፈለግን ተግተን ወንጌሉን መስራት ነው። ተግተን በተሰጠን ጊዜ በተሰጠን እድሜ ውስጥ አሁን በአዲሱ ዓመት ደግሞ በአዲስ አይነት መንገድ ከሱ ጋር መስራት መቻል እግዚአብሔር ካንቺ ይጠብቃል። ተኝቶ በረከት መጠበቅ የለም። ብለሲንግ እንዲህ ዝም ብሎ አይመጣም። አንዳንድ ሰዎች በማጭበርበር ሊያመጡ ይችላሉ። እነሱ እግዚአብሔር ይጠይቃቸው። እሱን አላውቅም እኔና እናንተ ግን በተሰጠን እድሜና ጊዜ ውስጥ በጽድቅና በእውነት ኖረን የምድራዊ ቢሆን ሰማያዊ በረከት ሁሉ በእጁ ነው። እስቲ በእጁ ነው በሏ። ሲያጨብጭቡ በጌታ አጨብጭቡ ስለሚገባ። ሃሌሉያ! ስሙ ብሩክ ይሁን። ቅድም ወደ ተናገርኩት ልመለስ። ለመሆኑ ጌታ ወደሚቀጥለው ዓመት ሲያሻግራችሁ የተዘጋጃችሁት ነገር አለ? ትውልዱን ቅድም ቄስ ያፍልስ ብሏል። በቃ ጌታ እኮ አደርጋለሁ ካለ እያፈለሰ ነው ማለት ነው። ትልልቅ አጀንዳዎችን እንዳቀበላችሁ አውቃለሁ። እነዛ አጀንዳዎች የሚፈጸሙበት ጊዜ ነው። ግን እናንተ ዝግጁዎች ናችሁ ወይ? ዝግጁዎች ናችሁ ወይ?
እንደ ያዕቆብ የሚመክር ማንነት አላችሁ ወይ? በፍቅር የሚያቅፍ ማንነት አላችሁ ወይ? አቅጣጫ የሚያስይዝ ትውልዱን አቅጣጫ የሚያመለክት የእውነቱ ቃል ሞልቶባችኋል ወይ? የሚጠቅም ከእናንተ ሊወጣ ይችላል ወይ? እግዚአብሔር በሰጣችሁ ጊዜ የምትመክሩ እንድትሆኑ፣ የምታስታጥቁ እንድትሆኑ፣ መንገድ የምታሳዩ እንድትሆኑ፣ የምታሳስቡ እንድትሆኑ፣ የልቡን ምኞትና ፈቃድ የምትፈጽሙ እንድትሆኑ፣ የክርስቶስን ሕይወት የምታሳዩ ፊቱን የምታብለጨልጩ እንድትሆኑ እኔና እናንተ በጓዳችን አማራ መሆናችንን ኦሮሞ መሆናችንን ባናወራ ልጆቻችን ከየት ያመጡ ነበር? ዛሬ የሚነሱ የሚከፍሉትን ዋጋ እኛ የፈጠርነው። ስለዚህ ዛሬ መንገዳችሁን አስተካክሉ። ዘመኑ እንደሚናገር ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሄዳችሁ ስትመለከቱ ዘመኑ የመጨረሻ ጨካኞች፣ ክፉዎች፣ እግዚአብሔርን የማይሰሙ እርቅን የማይሰሙ ጨካኞች የሞሉበት ትዕቢተኞች የሞሉበት ዘመን ውስጥ ነው ያለው። በዚህ ቆንጠር በሞላበት ዘመን ውስጥ አንተን ገንዘብ ሊያደርግ ጊዜ ሰጠ፣ እድሜ ሰጠሽ፣ እድል ሰጠሽ። እንዴት አድርገሽ ይሁን በዚህ ትውልድ መካከል የምታገለግል? ዝግጅት ያስፈልጋል። ዝም ብሎ በማለት አይደለም። ጥሩ ነው፣ እልልታ በጣም ጥሩ ነው፣ ዝማሬ በጣም ጥሩ ነው። ውስጣችን ግን እውነት ነው ወይ ነው? የሚተርፍ ነገር አለን ወይ ነው? በዚህ ጨካኝ ትውልድ መካከል እግዚአብሔር ግን ቅሬታዎች አሉት። እነዛን አቅጣጫ የሚያስይዝ የከበረውን ትልቁን አጀንዳ የሚያስታጥቅ ሞልቶ የሚተርፍ። እኔ አንዳንድ ጊዜ የሆነ ቦታ ስንሄድ ቄስ ይሏችሁ እንደሆነ አላውቅም፣ ቃል የሚያካፍል ሲባል ቄስ እያለ ቄስ ብቻ አይደለም የተጠራው፣ ሁላችሁም ካህናት ናችሁ። ሁላችሁም ታጥቃችሁ ነው መቀመጥ ያለባችሁ። ሁልጊዜ የሚበላ ነገር ከእናንተ ሊወጣ ይገባል። ተሽቀዳድመን ነው። ሁሌ ደስ ይለኛል ብናገር። ምን ላይ መስበክ ደስ ይልሻል ብላችሁ ብትጠይቁኝ ለቅሶ ነው፣ ቀብር ላይ ሳይለምኑኝ ሁሉ ለምኜ የእውነት ነው የምነግራችሁ። አሉ እዚህ መካከል የኛ ቸርች ሰዎች ለምኜ እንኳን እዛው ውስጥ ስንቱ ይመጣል። ጎረቤት፣ ዘመድ ጌታን የማያውቅ ክርስቶስ ያልገባው ነገ ግን መንገዱ እዛ እንደሆነ አውቆ በፍርሃት ሰብሰብ የሚልበት ቦታ። ታጠቁ እናንተ ሰራዊቶች ታጠቁ። 2019 እግዚአብሔር የሚሰራው ታላቅ ስራ አለ። ወደ ኋላ እንዳትቀሩ፣ ጥሏችሁ እንዳይሄድ ልትታጠቁ ይገባል። ሐዋርያት ሥራ ምዕራፍ 13 ላይ ሄዳችሁ የዳዊትን ሕይወት ስትመለከቱ ያለው እንደ ልቤ የሆነ ስማችሁን አስገቡ። ይበላችሁ ዛሬ ሐሳቡን ሊፈጽም ይበላችሁ። እንደ ልቡ የሆነች አልማዝን ያገኛት፣ እንደ ልቡ የሆነ ከበደን ያገኘው፣ እንደ ልቡ የሆነ እኔን ያገኘኝ። ሃሌሉያ! እንዲሁ ብቻ ዘመናችንን ፈጅተን እንዳንሄድ እግዚአብሔር ይርዳን። ዘመን ሰጠው፣ በሰጠው ዘመን አገልግሎ ጊዜውን ጨርሶ ሄደ። ልቡ እንደተደሰተበት ይላል እኮ ቃሉ። ዳዊትም በዘመኑ ይላል ቁጥር 36 ላይ ሄዳችሁ ስትመለከቱ ማንን አገለገለ? በልዋ ይሄ ነው የእግዚአብሔር አጀንዳና ጊዜን መጠቀም ማለት የራስን አጀንዳ አይደለም፣ የዘሬን አይደለም፣ የቀበሌን የጎጤን አይደለም። የእግዚአብሔርን አጀንዳ፣ ፍቅር ያለበትን አጀንዳ፣ ሰላም ያለበትን አጀንዳ፣ የወንጌሉን አጀንዳ አገልግሎ ማለፍ ማለት ነው። ምረጡ ዛሬ የምታመልኩትን። ሰብሰብ በሉ፣ ጠንቀቅ በሉ። ክርስትና እንደዚሁ አይቀጥልም። እንዲሁ እንደተሰደብን አንቀጥልም። ልዩነት ይሆናል፣ ይጣራል። በቸርች ውስጥ መሸሸግ አንችልም። በዘር ውስጥ በወገን ውስጥ መሸሸግ አንችልም። ሁኔታዎች ዛሬ ግራ እንደተጋቡ በዚህ አይቀጥልም። አርጎ የለም እንዴ ጅራፉን ይዞ የተነሳበት ዘመን ነበር እኮ። ይሄ እኮ የምሕረት ዘመን ስለሆነ ፋንን እንደፈለግን ሆንን። ሌቦቹ እኛ፣ ዝሙተኞቹ እኛ፣ ተሳዳቢዎቹ እኛ፣ ፈቺዎቹ እኛ፣ ሁለት ሚስት
ያደረገንኛ ይሄ ነው። የልባችንን እንጂ ያገለገልነው ፍላጎታችንና ስሜታችንን እንጂ ያገለገልነው እንደ ዳዊት የእግዚአብሔርን ሐሳብ አላገለገልንም። ጊዜ ያለው እግዚአብሔር እድል የሰጠው እግዚአብሔር ከሱ ጋር ሲሰራ ቦግ ይላል። ቄሱ ስማኝ በደንብ እግዚአብሔር በ2019 የሚገልጥባችሁ መንገዶች ደስ ይበላችሁ። 2000ዎች በቃ እኔ እግዚአብሔር ስለናንተ ስለዚህ ቸርች ጸልያለሁ፣ ቀጥዬ ጸልያለሁ። እግዚአብሔር ደግሞ በዚህ እንደሚሰራ አምናለሁ። እኔ ሁሌ ስለናንተ ሳስብ በዚህ ከባድ መንደር በዚህ መርካቶ በመሰለ ዲያብሎስ የኔ ነው ብሎ በነገሰበት ስፍራ ዛሬም ሻይን አድርጋችሁ ስለኖራችሁ ይሄ የእግዚአብሔር እጅ ነው። ሃሌሉያ! አሁንም እጃችሁን አንሱ። እቺ ቤተክርስቲያን ትባረክ። አሁንም ትውልድን በማውጣት ትባረክ። አሁንም አውሬው በእነሱ ይወጋ፣ ይወረስ፣ አካባቢው ትውልዱ ይወረስ። አሁንም ሻይን ያድርጉ። ሃሌሉያ! ስለዚህ እግዚአብሔር እንዳለ እንዲያለ ትልልቅ አጀንዳ ሰጣችኋለሁ። ይህንን አጀንዳ ይዛችሁ ትወጣላችሁ። እኔም ከእናንተ ጋር እሰራለሁ። እግዚአብሔር ለእኔ ያለኝ ይሄ ነው። እኔም ከእናንተ ጋር እሰራለሁ። ሃሌሉያ! ቃል አይደለም፣ ደፍሬም አልናገርም። የትንቢት ተናጋሪም አይደለሁም። ስብከት ነው የምሰብከው እኔ። ወገኖቼ ስሙኝ። እግዚአብሔር ሲናገር ግን እንጨክናለን። እግዚአብሔር ከሌሎቹ ለመለየት እንደው ልዩ ነገር ለማድረግ አይደለም። አንዳንድ ጊዜ አይታችኋል። አንዳንድ ሰው ድል ሲያገኝ እንደኔ አይነቱ ሊሆን ይችላል። ምናልባት መድረኮችን ሲያገኝ እነቺ ሴት በዛች እኮ አሁንስ እንዳትሉ፣ ጌታ ከኔ ጋር ከሆነ ሲዝኔ ከሆነ ጊዜ ከሆነ ማን ይከለክለኛል? ሃሌሉያ! ስለዚህ አንዳንድ ጊዜ አሁን ጊዜው ምንድነው? የዝናብ ጊዜ አይደል? ዝናቡ እንደ ጉድ ይወርዳል። እናንተ ሰርግ ስለደገሳችሁ ይቆማል እንዴ? አይቆምም። አረ ሰርጌ ነው ብትሉ አይ እኔ ሲዝኔ ነው እዘንባለሁ ይላል። ዛሬ ጌታ ከእናንተ ጋር ይዘንባል፣ በትውልዱ መካከል ይዘንባል። ሃሌሉያ! ይዘንባል፣ መንፈሱ ይዘንባል። ስሙ ብሩክ ይሁን። ስለዚህ ወገኖች ጊዜያቸው የሆኑ ሰዎች ሻይን እያደረጉ ይቀጥላሉ፣ በድፍረት ይራመዳሉ። እግዚአብሔርም ከነሱ ጋር ይራመዳል። ተሳይሉ እኔ ስለራሴ ላውራቸው አይደለም፣ ግን አንዲት ባለፈው ሳገለግል እንዲያለች አንቺ ወዲህ ስትሄጂ ካንቺ ጋር ይሄድ ነበር አለች። አንቺ ወደዚህ ስትሄጂ ካንቺ ጋር ይሄድ ነበር አለች። እኔ ያላየሁትም እሷ ግን አይታለች። የተባረከ ጌታ፣ ትውልዱን ሊናገር የመጣ ጌታ፣ ቃሉን ሊያስተላልፍ የመጣ ጌታ እሱ ነው፣ እኔ አይደለሁም። ስለዚህ ጌታ ጭብጨባ ልታ ይገባል። ሃሌሉያ! ስለዚህ በምንም አይነት ሁኔታ ውስጥ ብናልፍ እግዚአብሔር የተናገረው መሆኑ ላይቀር አሁኑኑ መታጠቅ አግባብ ነው። አሁኑ መዘጋጀት አግባብ ነው። እኔ እንደ ቤተክርስቲያን ተናገርኩ። እኔ እንደዚህ እንደ 2000 እንዲሁም ደግሞ እንደ የእጃ ቃል ተናገርኩኝ። እግዚአብሔር ደግሞ ለየግል ይናገራል። መንፈሱ ደግሞ ለየግል ይናገራል። አሁን በዚህ ሰዓት እያለፋችሁ ላላችሁበት ነገር መንፈስ ቅዱስ እየተናገረ ነው። ስለዚህ ወገኖቼ አንድ ነገር ብያችሁ ልጨርስ። የሚገርመኝ አንድ ትልቅ የእግዚአብሔር ሰው አለ፣ ዮዳሄ የሚባል። ዮዳሄ በዛ በነበረበት ዘመን በጣም ብዙና መከራና ብርቱ ትግል በነበረበት ሁለተኛ ዜና ምዕራፍ 24 ላይ ሄዳችሁ ልትመለከቱ ትችላላችሁ። ይሄ ሰው ከዳዊት ወገን የሆነው ትውልድ እንዳይጠፋ እግዚአብሔር በዳዊት በኩል ሊያመጣ ያለው ትልቁ አጀንዳ እንዳይበላሽ በጣም ይገርማቸዋል። ይህንን ኢዮስያስ የሚባለውን ብላቴና እጥጉ ለማድረስ የከፈለው ዋጋ የሚገርም ነው። ስለዚህ ወገኖች ይሄ ሰው ይጸልያል። መጸለይ ብቻ አይደለም፣ ሁሌ መስዋዕት ያቀርባል። ሁልጊዜ ከመስዋዕቱ ከመድረሱ ላይ አይጠፋም፣ መብራቱ አይጠፋም። ሁልጊዜ ይተጋ ነበር። እዚህ የሚተጉትን ሰዎች ይፈልጋል እግዚአብሔር። ጓዳቸው ውስጥ ቢሆን፣ ቤታቸው ውስጥ ቢሆን፣ በተለያየ ነገር አለ። እዚህ ሲመጡ ብቻ አይደለም፣ ሲጠሩ ከሚጠሩት ጋር መሮጥ ብቻ አይደለም። ጓዳቸው ውስጥ መብራታቸው የማይጠፋ እነሱ እግዚአብሔር የሚያያቸው የክርስቶስ ልብ የተገጠመላቸው በየትኛውም መንገድ የተሸነፉ ያልመሰለ
ይቅርታ የማይደክሙ ሌላውን ለመፈለግ የማይደክሙ ስለ ህብረት ዋጋ የሚከፍሉ ስለ ወንጌል የሚሰደዱ ዛሬ ስደት አለ። ስለ ስደት ማውራው አደባባዩ የኛ አይደል እንዴ? በስፒከር ወጥተን እንናገር የለም እንዴ? ሰሚ የለንም እንጂ ከምትጮህብኝ አፍ ከምትጮህብኝ ይልቅ የምትኖረው ኑሮ ይጮህብኛል አለ። ኑሯችን የማይገልጠው ህይወታችን የማይገልጠው ፍቅራችን የማይገልጠው እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ የተባለው ውሸት የሆነበት እርስ በርስ ፍቅር ቢኖራችሁ ሳይሆን እርስ በርስ እየተቦቃቀሳችሁ ሳይባል ቀርብ ብላችሁ መብራታችሁ ይብራ፣ መቅረዛችሁ በጓዳችሁ ይብራ። እንደ ዮዳሄ ሁል ጊዜ ሰው አየ አላየ ለዚህ ለተቀበላችሁ ትልቅ አጀንዳ ዋጋ የምትከፍሉ ለዚህ ለተቀበላችሁ ለወንጌሉ እውነት ቤታችሁ ኑሯችሁ በአካባቢያችሁ በፍቅራችሁ የምትታወቁ እንድትሆኑ እግዚአብሔር ዛሬ ይፈልጋል። ያኔ ነው ካንቺ ጋር የሚሰራ፣ ያኔ ነው ካንተ ጋር የሚሰራ። እግዚአብሔር ግን በላከው መልእክት እንደ ግለሰብም የሚፈጽመው ነገር አለ። እንደ 2019 እግዚአብሔር ለእያንዳንዱ የሚያደርገው ነገር አለ። ግን ይሄ የሻሞ ጉዳይ አይደለም። በፍጹም ሚዛን አለው፣ መለኪያ አለው፣ የአኗኗር ስታይል አለው። ሰማላችሁ እናንተ እግዚአብሔር ሰዎች፣ መጽሐፍ ቅዱሳችን 66 ነው። 67ኛው እኛ ነን። የምንነበብ በቢሮአችን፣ የምንነበብ በንግዱ ስፍራችን፣ የምንነበብ በየክፍለ ከተማው፣ የምንነበብ በመንግስቱ ቢሮ ብንጮህ በአደባባዩ ላይ ብናጨናንቅ እናስደምም። ህይወታችን ሻማው ይብራ፣ የመንፈስ ቅዱስ እሳቱ ይቀጣጣል። ሸንግሎ 130 ዓመት ሞልቶ ያሰበውን ፈቃዱን ፈጽሞ እስከሚሄድ ድረስ ዮዳሄ የሚገባውን አድርጎ ያለፈ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ዘመን አለ የጉብኝት፣ ዘመን አለ የመታሰብ፣ ዘመን አለ የእግዚአብሔር የጉብኝት ቃል። ሃሌሉያ አለ። እንዲሁ እንዳለቀስን አንቀጥል። እናንተ የጸሎት ህብረቶች እንዳለቀሳችሁ አትቀጥሉ። እግዚአብሔር ታላላቅ ተአምራት በእናንተ ያደርጋል። እግዚአብሔር የሚደንቅ አጀንዳዎችን ያነሳል። ሃሌሉያ ደግሞም ይፈጽማል። ታውቋት የለ ሩት እንዴት እንደመጣች መጀመሪያ ሲሄዱ እና አቢሜሌክ ለቀው ሲሄዱ የተስፋ ቃሏ ምድሯ ህዝብ ያለበት ሀገር ተራበች ተባለ። እኔ ጠይቁ አይጠይቁ እሱን አላውቅም፣ ግን ሄዱ። የሚፈልጉትን አገኙ፣ በሉ፣ ጠጡ፣ ልጆቻቸውን ሁሉ ዳሩ፣ ተደሰቱ። እዛው ላይ ያለው ነገር ያሳዝናል። ግን ቢሆንም ትርፍ ነበር። ምንም ይል ምድሪቷ እኮ እንደገና ኢትዮጵያ ትጎበኛለች። አሜን በሉ። ትጎበኛለች። ዛሬ በእርሷ ላይ የተነሳ ይመጣል። በእርሷ ላይ የተጋ የወደቀ ይሆናል። ሃሌሉያ። ጥሩ ነው ምክክር። እግዚአብሔር ግን ይኖርበት። ጸሎታችን ጩኸታችን ይሄ ነው። በዛ ያሉት የእግዚአብሔር ምልክቶች በዛ ስፍራ የሚያቀርቡት የሚናገሩትን ተጠቅሞ እግዚአብሔር ምድሪቷን የሚያሻግር የከበረ ነገር እንደሚያወጣ ተስፋ አድርገን እንጠብቃለን። አሜን አሜን። የትኛው መንገድ ግን ኢትዮጵያ ትጎበኛለች። ይጠብቁናል አፍሪካውያን፣ ዓለም ይጠብቀናል። ኢትዮጵያ ትጎበኛለች። መንፈሱ በኃይል ይወርዳል። ያ የረሃቡ ቦታ እንደገና ክርስቶስ ኢየሱስ የሚመጣበት ሃሌሉያ ጌታችን ጋዛው ስክት እንዳለች እኔ ስለሷው ማውራት አልችልም። ግን ይገርማችኋል የእግዚአብሔር አጀንዳ ያለባቸው እድሜና ጊዜ የተሰጣቸው እንደዚህ ስክት ብለው የመጽናኛ መንገድ ይሆናል። የእግዚአብሔር ሀሳብ ማስፈጸሚያ ይሆናሉ። በምድሪቷ ላይ ዋጋ ከፍለው እንዲሁ አይጣሉ። እግዚአብሔር ያከብራቸዋል። እግዚአብሔር ያከብራችኋል። ጮኻችሁ እንዲሁ አትቀሩም። አልቅሳችሁ እንዲሁ አትቀሩም። አንብታችሁ አትቀሩም። እግዚአብሔር የጉብኝት ቀን አለው። ሃሌሉያ። እንጎበኛለን በሉ እስኪ። ሳልሞት እናያለን። ሳልሞት እናያለን።
በልጆቼ ላይ መንፈሴን አፈሳለሁ ያለው ያ የወረደው መንፈስ አሁንም ይሰራል። ወጣቶች ላይ ይሰራል። በታላላቆች ላይ ይሰራል። ደቀ መዛሙርቱ እኮ መንፈሱን በተቀበሉ ጊዜ የሚይዛቸው የሚያቆማቸው አልተገኘም። በዚህ ስም ተናገሩና ዋ ሲባሉ ማን ሊሆን የሚችል ነገር አይደለም። ያለሱ ምን ልናወራ እንችላለን? ቋንቋችን እሱ፣ ንግግራችን እሱ። አንዴ ወጥተናል፣ ወደኋላ አንመለስም። ሃሌሉያ! አልመለስም በሏ፣ አልመለስም። ያ መንፈስ አንዴ አውጥቶኛል። ከልካይ ቢኖር በር የሚዘጋ ቢኖር እኔ ሊከለክለኝ አይችልም። ሃሌሉያ! ደስ ይበላችሁ። ጊዜያችሁ ነው፣ ዘመናችሁ ነው። ጌታ ከእናንተ ጋር ሊሰራ ነው። ከአንቺ ጋር ሊሰራ ነው። እግዚአብሔር ከእናንተ ጋር ሊሰራ ነው። 2019 ተአምራት ታያላችሁ። እግዚአብሔር ድንቅ ስራ ይሰራል። ደግሞም ገልጦ ያሳያችኋል። እንቅፋት አለ፣ አዎ አለ። የሚያሰናክሉ ተከራካሪዎች አሉ፣ አዎ አሉ። ግን አልፋችሁ ትሄዳላችሁ። ሃሌሉያ! ክብር ለእርሱ ይሁን። ለዚህ ጭብጨባ ጌታ ይገባል። ጸጋ ይብዛላችሁ። ስብከት ስለበዛ ስለረዘመ ሳይሆን ይሄንን ይዛችሁ ከሄዳችሁ ከዚህ በኋላ ጊዜው የኔ ነው። ሲዝን ተሰጥቶኛል። ከሱ ጋር ሰርቼ እንደ ፈቃዱ ኖሬ ለዚህች ምድር ተርፌ ትውልዱን የሚመክር ነገር፣ ትውልዱን የሚያሻግር ነገር ከኔ ወጥቶ ብሞት ይበቃኛል። አሜን። ተብለህ ቄሱ ተብለሃል። እስከዚህ ድረስ አገልግላል። አሁንም ይቀጥላል። ቤት ማየቱ ጥሩ ነው። እሱም ይቀጥላል። ትውልድ የሚያልፍበትን ቤት ግን ነገር ግን አሁንም ከዚህ በኋላ የምትናገረውን ነገር አትጣ፣ የምትመክረውን አትጣ። በፈቃዱ ኖረ እንድታልፍ እግዚአብሔር ይርዳ። ምን በደሙ ይሸፍን፣ ብዙውን ይምታል። አባት እንደሆንክ ቀጥለ እለፍ። አንተ 2000 ሚሊዮን እጃችሁን አንሱ። በናዝሬቱ በጌታ በኢየሱስ ስም ተባረኩ። በኢየሱስ ስም ተባረኩ። ዛሬ ዘመናችሁ ነው። ከዚህ በኋላ በእናንተ የሚሰራ ጌታ ስለ እናንተ እየተጋ ነውና በኢየሱስም በእናንተ ተራራውን ደልዳላ ሜዳ ያድርግ። በእናንተ ሰርጓጉጡን ይውላ። በእናንተ መከራውን ያስወግድ። በእናንተ ክፉውን ይምታ። በእናንተ ጩኸትና ለቅሶ የተሰጣችሁን አጀንዳ የምትፈጽሙበት ዘመን ያድርግላችሁ። በቤታችሁ ላይ የተጋ ይመጣ። በጤናችሁ ላይ የተጋ ይመጣ። በሩጫችሁ ላይ የተነሳ ይመጣ። ስኬታችሁ ማየት የማይፈልግ ይወጋ። ወርተኛና ደጋሚ መንፈስ የተነቀለ ይሆን በኢየሱስ ስም ይመጣ። አትናገሩ የሚላችሁ ይመጣ። ምን ተደረገልሽ የሚል የተገለበጠ ይሆን። ሲሻገራለሁ በድዋ እንሻገራለን። በድል እንሻገራለን። ለተአምራት እንሻገራለን። ያልተጠናቀቀውን ቤት ስራ ለመፈጸም እንሻገራለን። ኢትዮጵያን ለማሻገር እንሻገራለን። ሃሌሉያ! እልልታ ጭብጨባ። ተባረኩ። እግዚአብሔር አጀንዳ አትጉደሉ። እግዚአብሔር ሀሳቡን በእናንተ ይፈጽም። ችግር እያለ ተከራካሪ እያለ እናንተ ግን ጨካኞች እንድትሆኑ እግዚአብሔር ይርዳችሁ። ስለሰማችሁኝ ተባረኩ። በኢየሱስ ክርስቶስ